ዛሬና ነገ በአዲስ አበባ የሚካሄደው ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ መካሄድ ጀመረ። ጉባኤው በዋናነት እየተካሄደ የሚገኘው የአፍሪካ ህብረት የእምነት ማህበረሰብ ዘላቂ ልማት ግቦች ስኬትን ማፋጠን፣ የአፍሪካ ህብረት አጀንዳ 2063ን ለማሳካትና የአፍሪካ የ2025 የቡድን 20 ሂደት መሳካትን ትኩረት አድርጎ ነው። ጉባኤው ከጂ20 ኢንተርፌስ ፎረም ከአፍሪካ ህብረትና በአፍሪካ ህብረት ስር ከሚገኙ የተለያዩ ተቋማት ጋር በትብብር የተዘጋጀ ነው። ኢትዮጵያ ከሀገር ባለፈ የቀጣናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ ተቋማዊ ሪፎርም እያደረገች መሆኗን የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ተናገሩ። ኢትዮጵያ የአፍሪካ መረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጣናዊ ስብሰባን እያስተናገደች ትገኛለች። የምስራቅ አፍሪካ ቀጣና ባለፉት 10 ዓመታት ውስጣዊ የሰላም ችግር፣ የባህር ላይ ወንበዴዎች ዝርፊያ፣ የሳይበር ጥቃት፣ ህገወጥ የሰዎች ዝውውርና መሰል ፈተናዎች ማጋጠማቸውን አብራርተዋል። እያጋጠሙ ያሉ ችግሮችን ለመቅረፍም ቀጣናዊ ሰላምን ማረጋገጥ ያስፈልጋል። በ5 ሚሊዮን የኢትዮጵያ ኮደሮች ፕሮግራም እስካሁን ከ270 ሺህ የሚልቁ ወጣቶች ስልጠናቸውን በማጠናቀቅ የምስክር ወረቀት ወሰዱ። ባለፉት 10 ወራት ከ800 ሺህ በላይ ወጣቶች ተመዝግበው ስልጠናቸውን በመከታተል ላይ ይገኛሉ። ከነዚህም መካከል ከ200 ሺህ የሚልቁት በመሰረታዊ ፕሮግራሚንግ፣ ከ235 ሺህ በላይ በዳታ ሳይንስ፣ ከ200 ሺህ 20 በላይ በአንድሮይድ ፕሮግራሚንግ፣ ከ125 ሺህ በላይ ደግሞ በአርቲፊሻል ኢንተለጀንስ እየሰለጠኑ እንደሚገኙ አብራርተዋል።